እያደረጋችሁ ምን እያደረክ ነበር? ምንድን ነው እያደረክ ነበር? ምን እያደረክ ነበር? ምንድን ነው ስታደርግ ነበር? ነጭ እሱ አንተ ነህ የምትጠረጥረው እንዴ? ልትመታኝ ጭራሽ ታላቁን ተቀመጥ። አንተ ራስህ ዞር በል። ማነህ አንተ? ተቀመጥ። ዞር በል። መረቅ ነው እንዴ? መዋሸት መባለግ ነው እንዴ? ያስከን አይደለ? እንኳን ደስ ያለ። ችግር የለውም። ስለያስከን እንኳን ደስ ያለ። አንቺ እንዴት እንደዚህ ይባላል? ባልሽ አይደለ? በቃ ይለኝ ነው ደግሞ አንተ ማታውቀው በጣም ብዙ ነገር አለ። ምንድነው እኔ ማለት? ዛሬ በተወኝ ስለነገረ እሺ ምንድነው ማለት? ምንድነው? ክብር ይላል እንዴ? ክብር አባይ ጥፋ። ክብር ትላለህ እንዴ? ክብር ትላለህ ደግሞ? እንዳነከኝ ጫፊ ዝም በል ነግሬሃለሁ። ጫፊ እንዳነከኝ እገልሃለሁ። ገና ከፈለክ እገልሃለሁ። ነግሬሃለሁ። ወንድሜ አይደለም ብለሃል። በቃ እንዳነከኝ መፍትሄ። ወንድሜ አይደለም። በቃ እንዳነከኝ። ለህግ ነው የምሰጥ አሳልፌ። እሺ ይሄንን ክፍለ ሀገር ነበር። ምን እያደረግሽ ነበር? ምንድን ነው እያደረግሽ ነበር? እንኳን ደግ አደረኩ ደግሞ ትላለች እንዴ? ቆይ ተረጋጋ። ቢኒያም ደጋረግን ትላለች እንዴ? ደግሞ ቢኒያም ተረጋጋ፣ እባክህን ተረጋጋ። የምን ክብር ነው? ምን ጎደለሽ? ምን ጎደለሽ? በቃ እንግዲህ ደጋረኩ። ምን ጎደለሽ ነው እንደዚህ ብታረጊ? አንቺ ነሽ ደግሞ እየነገርኩሽ። ምን ጎደለሽ ነው ንገሪኝ። ምን ነው ጎደለሽ? ከወንድሜ ጋር በቃ ምን አድርገልኝ ታውቃለህ እንዴ? ምንድን ነው ምን አድርገልኝ ማለት? እየመጣ ትጋደማለህ። ቤት ውስጥ ፍላጎቴን እንኳን በትክክል ማየት አትችልም። ስራው እኮ ነው መጣው ደግሞ ነው መጣው። ከወንድሜ ጋር እንዴት ታደርጋለህ? አንተስ እንዴት እንደዚህ ታደርጋለህ? እንዴት ትሆነህ ታዘዘልህ? እንዴት እንዴት ታደርጋለህ? ተናገረ። አትናገርም? እኔ ለአንተ ውለታ ያልኩት ይሄ ነው? ይሄ ነው የምከፍለኝ? በዚህ ነው ውለታ የምከፍለኝ? እና ታዲያ ምን ሳረጋይ? ምን ሳረጋየኝ ይላል እንዴ? ደግሞ ተረጋጋ። ቢኒያም እባክህ ተረጋጋ። ምን ሳረጋየኝ? አትፈልኝ እሱ አይሳረጋኝ። ምንም ካሜራ አይጠፋም። ማትረው ውሹ ልጅ ናችሁ። አንቺን አሳይሻለሁ። ቆይ እንኳን እጅ ከፈንጅ አስኳችሁ። ትንሽ አይታይብሽም? ትንሽ በጣም ብዙ ጊዜ ተናግሬያለሁ። ጊዜ ሰጠኝ፣ ጊዜ ፈልጋለሁ። እንደባንከባከበኝ ብዬ በጣም ብዙ ጊዜ ተናግሬያለሁ። አንተ ግን ያማረቅ አልቻልክም። በቃ አንተ ይሄ ነው መፍትሄው? ይሄንን ማድረግ ነው መፍትሄው? ምን ላድርግ? በቃ እንዴ እሱ እያለ ከገዛ ወንድሙ ፍቅር ያዘኝ። ምን ላድርግ? ወንድምዬ ይንከባከበኛል። ምን እንዳደረግ ነበር የጠበከኝ? አንተ ደግሞ ማን የሚሉ ሰው ነህ? ስለኔ ምንም አይመለከትም። ስለኔ ምንም አይመለከትም። አይጠፋም ካሜራ። አንተ ነው የምጠፋው። በወንድም ላይ ትንሽ አይደብርም? አታፍርም? ትንሽ ይሄ ውለታው እየለት እንደዚህ ነው። በዚህ ኩላሊቱን ሰጥቶ ላዳነ ወንድም ትንሽ እንደዚህ አታፍርም? ይሄ ውለታ ትንሽ ህሊናን አይቆጨም? የወንድምን ሚስት ስታማግጥ በጣም ነው ያዘንኩብህ። አሁን እዚህ ደረጃ ለማድረስ ነው አንተ ሁሉ የጣርኩት። አንድ አካሌን ሰጥቼ እንዴት ታደርገኛለህ? አመኜ ነበር። እኔ ጎረቤት ሲነግረኝ ያ ሁሉ ሰው ሲነግረኝ አልሰማ ብዬ ነው። ጠይቄሽ ነበር አንቺ ካሽ አላረጋየ። ዝም በል ደግሞ ያወራ እንዴ? ዝም በል እያለሁ ዝም በል ስታረጊ የነበረው እና ሳየ እንዴ? እሱ ነው ምንም የለህም። አሁን ለምንድን ነው እንደዚህ ታረጊ ነበር? ምንም የለህም። ምንም ማስረጃ የለም። እኔ ምንም ሳረጊ የነበረው ነገር ነው። ማስረጃውን እደረድርልሃለሁ። አሁን ለምንድን ነው ይሄንን ማድረግ ያስፈልገ? በቃ እኔ ነኝ አይደለ? እኔ ነኝ ሁሉን ነገር ማለትም የመምረጥ መብት ያለኝ እኔ ነኝ። ደጋሩት ያለ ሲጀመር ምን ሰረጋጊ? ምን ሰረጋጊ? ልብሴን መቀየራችን ቤቴ አንዴ ልብሴን መቀየራችን ልብሴን መቀየራችን እና ገብተህ ከሷ ጋር መቀየሩት ምን ታደርጋለህ? አንድ ላይ ምን ታደርጋላችሁ እዚህ እንዴ? ለማያችሁ ስናቋቋ እንዴ? በህቴ ልጠረጥረኝ ነው? በህቴ እህቴ ነች። በጣም ጥሩ። እሱ አንተ ነህ የምትጠረጥረው? እንዴ ነሽ? አታ ተቀመጥ። ልትመታኝ ነው ጭራሽ? ልትመታኝ ጭራሽ ታላቁን ተቀመጥ። አንተ ራስህ ዞር በል። ማነህ አንተ? ተቀመጥ። ዞር በል። ተቀመጥ። በቃ ተረጋጉ እንዴ። እኔ እኮ ነኝ እዚህ መሀል ያለሁት። እኔ ነገሮችን ማስተካከል። አንቺ ነሽ ብለህ መጣሽ። አንቺ ነሽ ብለህ መጣሽ። ደጋ አደረኩኝ። አንተ ውሰድልኝ ወደዛ። ተረጋጋ ቢኒያም፣ እባክህን ተረጋጋ ቢኒያም፣ ተረጋጋ። ናንተ እኮ እንደዚህ መሆን የለብህም ቢኒያም። በቃ ተረጋጋ፣ ተረጋጋ። በቃ ጭራሽ ተነሳ። አንተ ደግሞ ምንድን ነው የምትለው? የማስረጃኝ ምን ነው? አርፈህ ተቀመጥ። ምን ሳረጋኝ? አርፈህ ተቀመጥ። ምን ሳረጋኝ? አርፈህ ተቀመጥ። አትጨቃጨቅ። ተቀመጥ። ተቀመጥ። አርፈህ አንተ ቆይ ምን ልሁን ነው? አንቺ ራሱ ምንድን ነው የምትይው? ምንድን ነው የምትይው? ለዚህ ነው ማልመጥ። ምንድን ነው ግንፍል ማለት? ምን ሆነሽ ነው? ለምን እንደዚህ አደረግሽ? ቡና ብለሽ አይደለም የጠበቅሽ ወይ ደግሞ ሲጀመር ምን አደረግን አንቺ? እሱን ተው። ቆይ ምን አደረግሽ? ለምንድን ነው እንደዚህ ሆንሽ? ለምንድን ነው ከሱ ጋር እዚህ ቤት ያለሽው? ብላ አትጠይቀኝም ቢያንስ
ከዚህ ፊት ጠይቅሽ ምንድን ነው ያልሽ? ምንም ነገር የለም አላልሽም? የለም ምን አለ አሁንስ ራቆታችሁ ምንድን የምታደርጉት? አንተ ምንድን ነው የምታደርገው? እሱም በኋላ የምናረጋግጠው ይሆናል። ችግር የለውም። ቤትህ ነው መቀየር ትችላለህ። እየበላ እየጠጣ ነው አይደለ? ሲጀመር የምታረገው ነገር ሁሉ በስነ ስርዓት በቃ ታይቷል። እንኳን ታየ። ስለዚህ ምን ታየ? ችግር የለውም። እሱ አሁን አንዴ እየመጣ ያለው አሁን እያመንክ አይደለም። አሁን አንዴ የመጣው አሁን ነው የመጣሁት አይደለ? ምን ሳረጋኝ? ችግር የለውም። እስካሁን ድረስ ምንድነው? ካሜራው ምንም አይመለከትም። ስለ ካሜራ አይመለከትም። እሱ ማን ነው? ክፍለ ሀገር ነች አይደል ሄደችው? የት ነው ክፍለ ሀገሩ? በቃ ለምን ይናታናገረኝ? ከሱ ጋር ምን ቀረ? ምን አገባሽ? እሱ እኮ ወንድሙ እኮ ነው። በቃ ወንድሙ እኮ ነው። ብቻቸውን ያወሩ። አንተ ደግሞ አትዝበል። ዝም በል አንተ። እንዴ ሰማኝ። በእኔና እሱ ማለት ምገቡ ምንድነው? ይኸውልህ አሁን እንደ ህፃን ልጅ ዝም ብለህ አትጩ። ቁም ነገር ያለው ነገር አውራ። ተደማመጥ። ምንም እንዳላረኩ እኮ ነው። በቃ እንደማመጥ ቢና ባከታ እውነቱን አይደለም የምትፈልገው? እውነቱን አይደለም የምትፈልገው? እናውራ፣ ተራ በተራ እንደማመጥ እናውራ። ከዛ ያለፈ ስለጫዋቹ ምንም ይፈጠር ነገር የለም። አሁን አንቺ ክፍለ ሀገር ሄደሻል ተብሎ ነው። በመጀመሪያ ክፍለ ሀገር ነበርኩኝ። አሁን ነው የመጣሁት። ከሳምንት በኋላ የምትመጪው ለምንድን ነው? ሀሳብ መቀየር ያስፈልጋል። ሀሳቤን የቀየርኩት መብቴ እኮ ነው። ለሄድ የነበረበት ሀሳብ አልተሳካልኝ። ከዛ ወዲያው ተመለስኩኝ። ሄደሽ 3 ቀን ቆይተሻል። በቃ 3 ቀን ብቆይም ተመለስኩኝ። ለሱ ሳምንት ነበር አይደል ያልኩት? ቢሆንም ግን ተመለስኩኝ ወዲያው። ለምን ጉዳይ ነው የተመለስሽው? የሄድኩበት ነገር አልተሳካልኝም። ተመለስኩ። አንተ ምን አገባህ? በደንብ ያገባኛል፣ ይመለከተኛል። ምን ልሰራ ነው ብላ ሄደችው? ክፍለ ሀገር ሄዳለሁኝ። የሆነ የማስተካክለው ነገር አለ፣ የምገዛው ዕቃ አለ አለች። እሺ ይሁን በቃ እሺ። ደስ ምን ያህል ትቆያለሽ? 1 ሳምንት እቆያለሁ አለች። በቃ እስከዛው ድረስ እንግዲህ ማድረግ ያለብንን ነገር አንዳንድ የሚገዙ ነገሮችን ገዝተሽልን ሂጂ። አስቤዛ፣ ሽንኩርቱ ምንም በቃ እኛ አብስለን እንበላለን። ችግር የለውም። እኔ ማታ ስመጣ ሰርቼ እስከ 4 እስከ 5 ሰርቼ እሄዳለሁ። ሳምንት ደርሰሽ ነው ያልኳት። በዚህ ተነጋገረ። በቃ በመጀመሪያ እኔ ጠዋት ስወጣ ለሊት ቀድሚያት ነው የወጣሁት። እሷ አይ ገና የሚነሳው መኪናው ገና ነው በዚህ ሰዓት ነው ማለችኝ። በቃ ለማንኛውም የሚያስፈልግሽን ነገር ካለ ደውዪልኝ ብያት ሄድኩ። ወጣሁ። በቃ አለቀ። አየህ ይሄን ያክል ተኳተ ማይሰጠኝ ቢያንስ እንደባል ሸኝተህ መሄድበት አጥሳይ መመለስ ነበር። ስራ ሰዓት እንደሞጣ ታውቂያለሽ አይደል? እና ያን ስራ ደግሞ ማጣት አልፈልግም። አሁን እኮ እየተናገርክ ያለው አርጋት ምንም ነገር አርጋ እየተረጠርከኝ እኮ ነው ያለው። እና ታውቃ ቡና አፍልተህ ተጠበቀኝ ወይስ ምን የገበዘው ፕሮግራም የምትጠበሰው አይደል? እኔ እኮ ያልገባኝ ልብሴን መቀየር አልችልም። ቤት አይደለም? ቤቴ ነው። ልብስ እየቀየርክ ነው አይደል? ችግር የለውም እንተያያለን። እሱ አሁን አንተ እያመንክ አይደለም አይደል? ምንም አላረኩም። ምንም አላረክም። ችግር የለውም። አርገን ቢሆን እንኳን እርግጠኛ ነሽ? ምንም አላረክሽ? በቃ ምንም አላረኩም። እርግጠኛ ነኝ። ባረግ ራሱ መብቴ ነው። እርሽኛ መረጃ አለን። መብቴ ነው። ሰሞኑን እኔ ደግሞ አሳይሻለሁ። እንደ ባል ካልተንከባከብከኝ፣ እንደ ሚስት ካላየኸኝ ምንድነው ማድረግ ያለብኝ? ከዚህ በላይ ምን ላድርግልሽ? ምን እንደምትፈልጊው? የጎደለሽ ነገር አለ እንዴ? ፖሊስ ለሞላ ጀመረ። በመጀመሪያ ደረጃ ካሜራ ያለ ፍቅር ማለት እንደሚያስከስስ አታውቅም። አንተ ነው የምትከሰሰው። አንተ ራሱ መጨረሻ ላይ ምን አንተ ነው የምትከሰሰው። ይሄ ሁሉ ነገር ያደረኩልህ ፖለቲክ ሰጥቼ እዚህ ደረጃ አስመርቄ እዚህ ደረጃ አድርሼ አንተ በላይ ላይ እንደዚህ ማድረግ ማለት ህይወቴ ላይ ነው የተጫወትከው። ስለዚህ ከዚህ በኋላ የምወስነው ውሳኔ አንተ ወንድሜ አይደለም። በቃ በእኔ ላይ ትልቅ ሴራ ነው ያሴርከው። ስለዚህ አመሰግናለሁ። ውለታዬ በዚህ የምትከፍለኝ ከሆነ አመሰግናለሁ። እኔ ደግሞ ከዚህ በኋላ ምንም ነገር አላስብልህም። አንዲት ነገር የፈለከው ቦታ መሄድ ትችላለህ፣ መውረድ ትችላለህ። ቤት ዝማዝቂ እየመጣ የሚያወራልን ነገር ለምን የምታምኑ? ችግር የለውም። ወሬ ይሁን ተግባሪውን ያሳያል። ስለዚህ ማለት ነው አልፈልግም። በቃ ይበቃኛል። እስከዛሬ ድረስ አቆየው ነው የምለው። ቶሎ የጎረቤት የነገረኝ ሳለ ወዲያውኑ በወስን ኖሮ ዛሬ እንደዚህ ደረጃ ላይ አልደርስም ነበር። ነገር ግን እናንተ በላይ ላይ ስትጫወቱ እየሰማ ነው እንደዚህ የምትሆኑ። እውነታቸው ናቸው። ጀመረ ማን ነው? እውነቷም ይደርስበታል። ከነ ምስክር ነው የሚይዘን። ምን አገባሱ ማን ስለሆነ? የምን ምስክር? ችግር የለውም። ከጎረቤት ምስክር ካለ አሳየኝ። ምስክር ምስክር ለምን እኛ እኮ መረጃ እኮ አለን። አንተ ጆሮ አይሰማም እንዴ? ከፍቼ አሳየው። አያምንም መቼም ደንቆሮ ነገር ነው እንዴ? አሳየኝ። ቢኖራችሁ ራሱ ነው መብቴ ነው። በቃ ይሄ ምንድነው? መብትሽ ነው። ይሄ መብቴ ነው። በቃ ምንድነው? ለቃቀው ይሄን ዝም ብለሽ እየጨፈርሽ አንተ ራቆት ምንድነው? ይሄ ሁሉ መብት ነው። ደግ አደረኩ። በቃ መጨረሻ በቃ ደግ አደረኩ። ምን ማለት ነው? አጭበርባሪ ነሽ። ደግ አደረኩ። ምን ስንት ዝም በይ ነገር ይሻላል። አንተ ጀመረ ቪዲዮ ማን ይሰጥልኝ? ምን አገባ? የተቀነባበረ ነው። አዎ የተቀነባበረ ነው። ህፃን ልጅ አደረገን እንዴ? ልጅ እንዳንተ ጨቅላ መሰለህ እንዴ? እንዴት ነው የሚቀነባበረው? ይሄ ቀጥታ አይደል? እንዴት ያስከው እዚህ ስትገናበር ጊዜው ረቋል። ኧረ እባክህ እንደዚህ ነው የምታስበው? ያው እሷ እኮ አምናለች እኮ ደግ አደረኩኝ አድርጌያለሁ ብላለች። ምን አይነት ድርቅና ነው ያለህ አንተ? የተማርከው መረቅ ነው እንዴ? መዋሸት መባለግ ነው እንዴ? ያስከን አይደለ? እንኳን ደስ ያለ። ችግር የለውም። ስለያስከን እንኳን ደስ ያለ። አንቺ እንዴት እንደዚህ ይባላል? ባልሽ አይደል እንዴ? በቃ ይለኝ ነው። አንተ ማታውቀው በጣም ብዙ ነገር አለ። ምንድነው ነው ዛሬ በተወይን ስለነገረ እሺ፣ ምንድነው ማለት ምንድነው? ሲጀመር ይሄንን አርገን ቢሆን መተኛ መናገር እንጂ ምንድነው አደባባይ መውጣት እንደዚህ በካሜራ ምናምን? እሱማ እኔ መጨረሻ ላይ ውርደታችሁን ማየት ስለምፈልግ
ገባ እኔ ቀን ማታ እየሰራሁኝ እየለፋው ይሄ ነገር እኮ ውስጤ ሲብሰለሰል ነበር። አንተ ብቻ ነው የምትሰራው። አዳምጠኝ። ይሄ ነገር ውስጤ ሲብሰለሰል ነበር። መጥፎ እርምጃ ከመውሰድ ድረስ አቅጄ ነበር። በቃ ነገር ግን እኔ ወንጀል ውስጥ እንዳልገባ ወይ አንተን ወይ እሷን አንድ ነገር እንዳላ በማለት ነው እንጂ ማለት ነው። እኔ ውስጤ ይሄ ነገር ከቆየ በጣም ብዙ ጊዜ ነው። እድሜ ለእነሱ ጋር ሄጄ ነው አማክሮኝ ምንም አይነት ነገር እንደዚህ ነገር መግባት የለብህም ብለውኝ የእናንተን ሚስጥር የደረስኩት ምን ነው የምትለው? ቀጥታ 2000 ትገበያታለሽ። በቃ ደግ አደረኩ። እኔ እኮ እነግርሃለሁ መብቴ ነው። እኔ ላይ ማግጠሻል፣ ልክሽን ታገኛለሽ። በቃ እንደምፈልገው የሚገባሽ ቅጣት ይገባሻል። ግድ የለኝም። እኔ ህይወቴ ላይ የተጫወትሽው እድሜ ላይ የተጫወትሽው ገንዘብ ላይ የተጫወትሽው በቃ ጨንቆኝ ነበር። እንዴት ብዬ ልፋታው ብዬ በጣም ጨንቆኝ ነበር። እንደ ሚስት አንድ ቀን በስራ ሳትንከባከበኝ እንደ ሚስት ሳታይኝ ሚስት ትዳር ላንተ ምንድነው? ቤት ገብቶ በልቶ መውጣት ነው እንዴ? እንኳን አታስብም። ስንቴ ልጅ ውለጅልኝ ያልከኝ እምቢ ስለ አጠረጥርም ቢያንስ አንተ ትመጣለህ፣ ትጋደማለህ፣ ሰርቼ ትበላለህ፣ ወተት ትሄዳለህ። እኔ እኮ ሰራተኛ አይደለሁም። ካንተ ማግኘት ስላልቻልኩኝ ከወንድም ጋር የፈለኩትን ነገር አደረኩ። በጣም ጥሩ። እስኪ ልንገርሽ ልጅ ወለድልኝ ምናምን ትያለሽ። እኔ ሲጀመር በዚህ ይሄ ሁሉ ችግር እያሳለፍን እሱን ለማስመረቅ ስንት ጋራ ተራ እየወጣው ነበር አይደል? በዚህ ላይ ደግሞ ችግር ሌላ ህፃን መጥቶ ደግሞ አንድ የራሳችን ነገር ያዝነው ነገር የለም አይደል? ለሱ የምትጨነቀውን ያክል እንኳን ለኔ ያልተጨነቀ እኔ እኮ ማለት ሚስት ነኝ። ሚስት የሚለው ትርጉም ደግሞ ካልገባ ምንም ማድረግ አልችልም። ከዚህ በላይ ምን ሆኖ ነው የምትይቁኝ? ምን አገር ነው የጎደለሽ ነገር አለ? የምትፈልጊው ነገር ካለ በግልጽ መጠየቅ መናገር ነው እኮ ያለብሽ አይደል? ስለለበሰ ሆዱ ስለሞላ የሚፈልገው ነገር ሞልቷል ማለት ነው። ባሌ ነህ። ካንተ ጋር በጣም ብዙ ደስ የሚሉ ጊዜያቶችን ማሳለፍ፣ ካንተ ጋር መዝናናት፣ ካንተ ጋር ብዙ ነገር ማድረግ ፈልጋለሁ። አንተ ግን ያ አልገባህም። ሆዴን መሙላት እንጂ ስሜቴን እኔ ልታስደስተኝ አይምሮዬ ልታስደስተው አልቻልክም። በቃ እኔ ደግሞ ጧቶች ማታ ነው መግባው አይደል? ይደክመኛል እና ሲደክመኝ ይሄ ነገር ቁጭ ብለን በስልሳ አንፈታውም ነበር። አጠይቀኝ ነበር አጠይቀኝ እፈልጋለሁ እና ቁጭ በል እኔ እንደዚህ ለምንድን ነው ከኔ ጋር እንደዚህ የማታደርገው? ለምንድን ነው ይሄ ነገር ፍላጎት አለኝ። አንተ ምንድን አትይኝም? ጊዜ ኖሮ ትመጣለህ፣ ትጋደማለህ፣ ወተት ትሄዳለህ። ምን ነገር አይሰማህም? መጠየቅ ነበረብሽ። አንቺ ግን ቀጥታ እሱ ዝም ብሎ መጥቶ ነው የሚተኛው። ስለዚህ ምርጫዬ በቃ እሱ ወንድሙ ጋር ተቀማር ብለሽ ሄድሽ። ካንተ ማላገኘው ከሱ ይኸውልህ አሁን አንተ እየቆጨ ያለው ለኔ ያረካቸው ነገሮች ነው ባለኔ ትሰማኛለህ? ቢቆጨውስ እንደው ቢቆጨውስ ባላደርግ ማን ነው? አንተ የእናት አባቴ ልጅ ነህ። ጥያቄልህም ብዬ ነበር እዚህ ደረጃ ያደረስኩ። ግን አንተ ገና አልገባህም። የገባህ ጊዜ ግን ማን ነው ይቅርታ በለገደብ ምክንያቱም ከዚህ በኋላ አንተ ወንድሜ አይደለም። ትንሽ አንተ አታፍርም? በሱ ኩላሊት እየኖርክ እንደዚህ ስታረግ እንኳን ማጂና ባያር ኖሩ ይሄን ቀን እንኳን ሳይሆን ይኸውልህ እኔ እስከሚገባ ለጠልጣለሁ እመታለሁ። ፈለጋችሁት ነገር ተቀመጭ አንቺ መጨረስ እንደውም ውጡልኝ ከቤቴ ካሜራ በቃ ምንድነው ከዚህ ሰዓት መቆየት? ተቀመጥ ብያለሁ። ተቀመጥ። ብትሄድም ጣቢያ ነው የምትሄደው። ተቀመጥ ነገር ያለ ቢኒያም ተረጋጋ። አንተ ተረጋጋ። ብትሄድም ጣቢያ ነው የምትሄደው። ለምሮ ጣቢያ የምትሄደው ተቀመጥ። ሲጀመር ማን ነው እዚህ እያንዳንዱ ተነሽ በቃ የለም ገና እንጂ ማስመሰል ስትያዥማ ሁሉ ነገር ለህግ ሲቀርብ እንደዚህ ትሆኛለሽ። እሱን እንዴት ነው አፈናቅለን እዚህ ቤት ውስጥ የምንኖረው እያልሽ ስትዶልጅ ከርመሻው ማልቀስ ቆረጠልኝ እኮ ከዚህ በኋላ የፈለግሽ በሞታ ትሄጃለሽ። ይሄ ግን ልንገርሽ በህግ ተጣርቶ አንቺ ቅጣትሽን ካገኘሽ በኋላ እሄዳለሁ። እኔ እኮ ምንም አልፈራም ብያለሁ። ለካ ነው የምትወጂ መስሎኛል። ይሄ ሁሉ ነገር ስሰማ በጆሮዬ እየሰማሁ እሱ የሚለኝ አንቺ የምትይ ቁጭ ብዬ በጆሮዬ እየሰማሁ ነበር። ከውስጤ ነው ውልቅ ያላችሁልኝ። አልፈልጋችሁም። ድሮ ጥንት ነው ይወጣልኝ። እንዴት አድርጌ ከህይወቴ ላስወጣ ሰማሁሽ እኮ ሰማሁሽ። እንዳስጠላሁሽ ሰማሁ። እንደማትፈልጊኝ ሰማሁ። በቃ ስለዚህ እኔ ደግሞ መክሰስ ነው የምትፈልገው? ሂድ ክሰሰኝ። የያዝከው መረጃ አለ፣ ክሰሰኝ። በቃ የፈለግከው ማለት ነው። አሁንም እኮ የምታወሪው ነገር አሁንም የምታወሩት ነገር እኮ ማስረጃ እነሱ ባልነሱ ናቸው ያወራሉ። ወሬ ነው ሞቶ ቤት አንዴ አስቀምጠው እዛ ጋር ለእነሱ ስጣቸው። ተቀመጥ። ቁጭ ብሎ ይበጠብጣል እንጂ እጄን አንስቼበት አላውቅም። ከሚገርም አሁን ይኸውልሽ ይህንን ነገር ለምንድን ነው ማድረግ ያስፈለገሽ? በስርዓት በደንብ አውሪ። አንቺ ትልቅ ሰው ነሽ። ከዚህ ህፃን ወጠጤ በተሻለም ቢሆን ታስቢያለሽ። ብዙ ነገርን አይተሻል፣ ብዙ ነገርን አሳልፈሻል። እሱ ወጣት ነው፣ ስሜቱ ሊያሸንፈው ይችላል። አንቺ ይህንን ነገር ለምን አደረግሽ? እኔ እኮ እየነገርኩ ነው። አንተ ልትሰማኝ አልቻልክም። ቢያንስ እሱ ካልሰማኝ አንተ ስማኝ። እኔ ባል አለኝ ትዳር አለኝ ብዬ ምኖር ሰው ነበርኩኝ። ግን በቃ ባለቤቴ ለእኔ የሚሆን ጊዜ የለውም ጭራሽ። እንደሚስተር እንዲንከባከበኝ እፈልጋለሁ፣ እንደሚወደኝ እንዲነግረኝ እፈልጋለሁ። ቤቱን ስለሞላ ብቻ እኮ ሆዴ ስለሞላ ብቻ እኔ ትዳር አለኝ ብዬ መቀመጥ አልችልም። እና ይህ ሰውዬ ቀን ከሌሊት የሚለፈው ለአንቺና ለዚህ ልጅ አይደል እንዴ? እኮ ይሁን። እኔ እሱን ብቻ አልፈልግማ። መልፋቱን እኮ አልጠላሁትም። በመጣ ጊዜ እንኳን ትንሽ ለእኔ የሚሆን ጊዜ ያጣል። መጥቶ ከመጋደምና ለሊት ወጥቶ ተነስቶ ከመሄድ ውጭ ምን ይደክመዋል ታዲያ? እንደሚደክመው ሰው ሺህ ዘመን አብረን ስንኖር በቃ ስንት ዓመት አብረን ስንኖር እንደዚህ ነው። አንድ ቀን አይቀየርም። ቢያንስ ፊቴን አይቶ እኮ ምንም አይረዳኝም።
የሱ ታናሽ ግን ፊቴን አይቶ ምን እንደፈለኩ ያውቃል። ሳወራ እንኳን ድምጼን ሰምቶ ምን እንደምፈልግ ያውቃል። እና ምን አድርጊ ነው የምትለኝ? ይሄ ሰው እኮ ወጥቶ ባይሰራ ባይለፋ ሁለታችሁ ችጋር ነበር የሚልጣኝ። በቃ ይላጠኝ ችጋር። እኔ ችጋር ቢልጠኝ ይሻላል ከሱ ጋር ከምኖር ከዚህ በኋላም ቢሆን እንዴ። አሁን ይመረ ቪዲዮ ቃል ሲጀምር ምንም አልቀየርም ከዚህ በኋላ እሷ እኔ የውስጤን እንኳን እሱ ተረዳ የምትለው በቃ ሲጀመር ይሄ ልጅ ምንም አያውቅም። ወይ የሆነ ምልክት ሰጣ ወይ አማለው ወይ ነገር አድርጋው ሊሆን ይችላል እንጂ እሱ እንደዚህ አይነት ነገር አያውቅም። ሲጀመር እኔ በፊትም ጀምር ያውቀው ስለወንድሙ ነው የሚያወራው። ምንም አንቺ ነሽ ያሳሳትሽው ይሄ ልጅ። አዎ አንቺ ነሽ ያሳሳትሽው። ነበር እንደምፈልገው አድርጌ ቀርጬ ሰራሁት። አንተ መስራት ያቅተኝ እሱ ሰራሁት። ምን አዲስ ነገር? ስለዚህ እናንተ ተያይዛችሁ ገደል ገባችሁ። የሱን ያክል እንኳን ምን ያህል ጊዜ ይሄን ነገር አደረጋችሁ? በሱ ላይ ይሄን ነገር ለረጅም ጊዜ እናደርጋችኋል። ከዚህ በኋላ ምን እናደርጋለን? እሱን መስማት ከፈለኩ ልጅስ ከሱ ጋር ለመውደድ ያልፈለግሽው ለምን? አልፈልግም። እኔ ለኔ የሚሆን ጊዜ ከሌለ ሰው ጋር ነገ ደግሞ ጭራሽ ልጅ አሳቅፎኝ ጥሎኝ ይጥፋ እንዴ? ለምን ይጠፋል? ይሄ ሰው ለምንድን ነው ቤት ያልን ያለው? አንተ ምን እየገባ አይደለም። ዛሬ መታ ያለህን ነገር ብቻ ሰምተህ እኔን ለመቆስ አትሩጥ። እኮ አስረጅኛ። አሁን እኔ እየነገርኩህ እኮ እያወራሁ ነው። ለምንድን ነው ዛሬ ለኔ ጊዜ የማይሰጥ ሰው፣ ዛሬ እኔ የማይንከባከበኝ ሰው፣ ብቻዬን ሆኜ የማይንከባከበኝ ሰው እንዴት ነው ነገ ልጅ ወልጄ የሚንከባከበኝ? አንቺ ትልቅ ሰው ነሽ፣ የተማርሽ ሰው ነሽ አይደል? ስለዚህ በጠረጴዛ ዙሪያ ለምንድን ነው ከሱ ጋር ለማውራት ፈቃደኛ ነሽ? አውርተህም አትግባባም። ጊዜ የሚለው በቃ አይደለም ምን ታውቃለህ፣ እሷ የምትፈልገው ሲጀመር በቃ ይሄ ሴሰኛነት አለ አይደል? ያ ነገር ነው ያለባት መሰለኝ። በቃ ሲጀመር አንድ ሴት ይሄን ያህል ጊዜ አይደለም ፍላጎት ካላት እኔ ባሏ ነኝ መጠየቅ አትችልም። በቃ እዚህ ጋር እኮ ይሄ ነገር ምንድነው? አንተ ናስቲ ዛሬ እንትን በል እስኪ ዛሬ ረፍቱ ስድና ሲንውጣ ናስቲ እኔ ሁሉ ጊዜ መቼም እኔ ጧት ወጥቼ ማታ ይደክመኛል፣ ስራ ነው ሙሉ። የዚህ ልጅ ደግሞ አንዳንድ ነገሮች አሉ እዛ ላይ ነው እንትን እምለው፣ እሷም ስራ ቆማለች በዚህ ላይ። ስለዚህ ይሄን ነገር ሰርቼ ቤት ካልሸፈንኩኝ እንዴት ነው ወደፊት የምንቀጥለው? ስለዚህ እኔ ደግሞ ይሄ ነገር ምናልባት ብረሳም እንኳን የሆነ ፍላጎት እንኳን እኔ ቢኖርኝ እኔ የሀሳብ እዛ ሴክስ ላይ አይደለም ፍላጎት። የእሷ ግን እዚህ ጋር ቀጥታ ዘላ ይገባች አይደለ? ፍላጎት ቢኖራት ለምን አትጠይቀኝም? ናስቲ ውዴ ዛሬ እኮ እንደዚህ ነው ናስቲ ብትለኝ እኔ ለምን እምቢ የሚል ቃል አወጣ ካፌ እንዴት አትጠይቀኝም? እኔ ካላረምኩሽ አንተ ፊቴን አይተህ አትረዳም? ቆይ ፊትሽ መጽሐፍ አንተ እኔ እኮ ሚስት ነኝ። አይኔን አይተህ የምፈልገውን ነገር መረዳት ትችላለህ አይደለም? ይኸውልሽ አንቺ ደከመኝ ያልክ የምትጋደመው በቃ እኔ እንደው በምነካ ስነካካ እንኳን ምን እንደምፈልግ ማወቅ ትችል ነበረ። አንተ ግን እንዲየነካው ምንም ብለህ አትረዳኝም። አዎ ለመሰለሽ አንድ ከተኛው ባለው ትመጪ ነኝ ምንድነው እንቅልፍ ላይ ነው ያሉት አይደል? ምክንያት ሆነሽ አንቺ። ስለዚህ አጋጣሚ ተጠቅመሽ ወንድሙ ልጠቀምበት ይሄ ይሞታል በቃ እንደዚህ ወንድሙ ልጠቀምሽ እሱ እንደዚህ ተንኮል አያስብም። ተንኮል ስላሰብሻል እንደዚህ ተንኮል አያስብም። እና ወንድሙ ልጠቀምበት ምናምን ቤት ተንኮል አያስብም። በቃ ተገናኘን፣ ኮከባችን ገጠመ። አረ በቃ ከኔ ጋር ኮከባችን አልገጠመም። በቃ አልገጠመም። እኔ እንደው ከተጋባን በኋላ ምንም አብረን መሆን ማንችል ሰዎች መሆናችን ተረድቻለሁ። በጣም ጥሩ ልክ ነሽ። ጣቢያሽ እንደገጠመና እንዳልገጠመ ምንም ብትላት እቺ አስገባኝ። ምንም አልካድኩኝም፣ ከዚህ በኋላም አልክድም። ምክንያቱም ካንተ ጋር ከዚህ በኋላ ህይወት እንዲኖረኝ አልፈልግም። መብትሽ ነው። ማንም ያስገድድሽ ነው። እኔ አስገድጄ ላልኖርሽ አልፈልግም። ገባሽ? ፍላጎት የለሽም። አሁንም ከዚህ በኋላ የምትፈልገውን መረጃ ይዛለህ እንኳን ካንቺ መጣ። አዎ በቃ አለቀ። እኔ ግን እስካሁን ድረስ ከሰው ጋር ስከራከር የነበረው ከጎረቤት ጋር ስጣላ የነበረው እንደዚህ አያደርጉም እንደዚህ አታደርግም እያልኩ ነበር። ስንት ሰው ሲመክረኝ የእናቴ ጓደኛ የቅርብ ጓደኛ ከዚህ በኋላ ለምከረው ብታገባ እንኳን የራሴ የምትላትን ሴት ብታገኝ እንኳን እንደኔ እንዳትበድላት። እሺ አይ አልበድላትም። እንዳንቺ ሀሳብ እንደኔ አትበድላት። እንዳንቺ አይነት አመለካከትና ሀሳብ ካላት ወደፊት መምጣቱ አይቀርም። እንደዚህ ሀሳብ መምጣቱ አይቀርም። ናግባ ሀሳቡ መምጣቱ አይቀርም። ላንቺ ትዳር ይሄ ብቻ ነው። በቃ ላንቺ እንደነበረ ስሜታዊ ጊዜያዊ መግለጫ ብቻ ነው። እንደዛ ታውቃለህ፣ ምን አይነት ሴት እንደነበርኩኝ ታውቃለህ። ከጊዜ በኋላ ይሄን ነገር እንትን እንዳልኩ ታውቃለህ። አንተ ስቀየር እንኳን እኮ ምን ሆነሽ ነው ብላ አልጠየከኝም። እኔ ሰው ነኝ፣ ይደክመኛል። እንደድሮ በየቀኑ አድርገን የምትይ እንደድሮ በየቀኑ አይደል? እኔ እንደዛ ብዬ ካለ በወር አንዴ እንኳን ነበር የምትይኝ። እኔ ሰው ይደክመኛል። ገባኝ፣ ይድካል፣ ችግር የለውም ግን አትሊስት በወር አንዴ ለኔ ጊዜ መስጠት አለብን። ከዚህ በኋላም ጊዜ ከዚህ በላይ ምን ልስጥሽ? ቆይ ሰጦሽ በቀን ጊዜ እረፍት ሲኖረኝ እዚህ ጋር እሱ አይመጣ ተሰባስበን ለመጫወት እንኳን እሱ ምክንያት ፈጥሮ ይሄዳል። ለካ ሁለታችሁ የቀናት ምን ይሁን በቃ እሱ አሁን ምን አብሮ መተለ ምንድነው? ከዚህ በኋላ ምንድነው? ከዚህ በኋላ ምንም አይነት ክርክር አያስፈልግም። አንተ ስማኝ፣ አዳምጠኝ። ለምንድነው ስራህን ያቆምከው? ለምንድነው ስራህን ያቆምከው? ነው በገዛ መብትህ ነው። ስለዚህ ይሄንን ነገር አምናሃል እንደፈጸምከው። ለምንድነው የፈጸምከው? አሁን ምን መሰለህ፣ አሁን እሱ ቢኒያ ለምንድነው ይሄንን ነገር ስትፈጽም የነበረው? ምን ስትፈጽም ከሷ ጋር ግንኙነት ስትፈጽም የነበረው ለምንድን ነው? የወንድምህን ሚስት ስለተመቸችህ ደስ ስላለች ነው ስታደርግ የነበረው። እሷ እኮ አግብታለች፣ የወንድምህ ሚስት እኮ ነች። ይሄን ነገር ማድረግ
ትክክል እንዳልሆነ አታውቅም? ትክክል የማይሆነው አስገደስ ታደርግ ነው እንጂ ሰው ፈልጎ ሲያደርግ አይደለም። ስለዚህ ፈልጋ ካረክ ትክክል ነው። ደግሞ ደረቱን ነፍቶ ያወራል ልበለው እንዴ? በዚህ እንዴት ነው የሚያወራው? ስነ ስርዓት እንኳን የለም። እንደ እኛ ተበላሽታል። ለኛ ክብር ቢኖር ኖሮ እንደዚህ አታደርግ። ክብር ይላል እንዴ? ክብር አባይ ጥፋ። ክብር ትላለህ እንዴ? ክብር ትላለህ ደግሞ እንዳነከኝ ጫፊ ዝም በል ነግሬሃለሁ። ጫፊ እንዳነከኝ እገድልሃለሁ። ገና ከፈለክ እገድልሃለሁ። ነግሬሃለሁ። ወንድሜ አይደለም ብለሃል። በቃ እንዳነከኝ መፍትሄ። ወንድሜ አይደለም በቃ እንዳነከኝ። ለህግ ነው የምሰጥ አሳልፌ። እሺ ይሄን ነገር በማድረግ ምንም አይጸጸትም። ተበላሽቷል። ነገራችን ላይ አይጸጸትም። ምንም አይጸጸትም። ትንሽ እንኳን አታዝብ። ወንድምህ ኩላሊቱን ሰጥቶ አድኖ ምንም የሚጸጸት ነገር የለም። የሚጸጸት ነገር የለም አይደለ? መልስልኝ። ከሞት ነው ያነሳው ብታውቀው። አሁን ቢኒያ እንግዲህ የተወራው ነገር በሙሉ ተወርቷል። ጎረቤትም ተበጥብጧል። እውነታውም ወጣል። ሁሉም ነገር ተሰብስቧል። ጎረቤት እያየ ከዚህ በኋላ መረጃ አለ፣ ማስረጃ አለ፣ ይዘናል። ሁሉንም ነገር እንድንከሳቸው ትፈልጋለህ? ሁለቱንም ዲፕንም ነው አስፈላጊ ሆነ እንከሳቸዋለን። ቀጥሉ። ሲጀመር ፖሊስ መሆንን መታወቂያ ያሳዩ። መታወቂያው እዛው ጣቢያ ታያለህ። ትጠነካክራለህ። አታተክፈኝ። ሩጣ ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁ? እንግዲህ በባለፈው እዚህ ቤት ውስጥ የተፈጠረውን ነገር ተከታትላችሁት ነበረ። እንግዲህ በጣም የሚያሳዝን ያልተጠበቀ ጉድ ነበር የተፈጠረው። ከዛን ቀን በኋላ እንግዲህ ዛሬ ላይ በድጋሚ ተገናኝተናል። እንግዲህ ቢኒያም የደረሰበትን ሁኔታ መጠየቅ ማወቅ ስላለብኝ በድጋሚ እዚህ ቤት ተገኝቻለሁ። ቢኒያም እንዴት ነህ? ሰላም ነው። እንዴት ቆያችሁ? ሰላም ነው አለን። እንግዲህ ባለፈው ያልጠበቅነው ያላሰብነው ጉድ ነበር የተፈጠረው። በጣም እንግዲህ ወንድምህም በጣም እንግዲህ ብዙ ነገሮችን አድርገህ ብዙ መስዋዕትነትን ከፍለህ እንዳሳደግከው ነግረኸኛል እና ከዛን ሁሉ ነገር በኋላ እንግዲህ ባላሰብከው ባልጠበቅነው መንገድ እሷ አውርተን ነበረ። እንግዲህ ውጭ ላይ ትዝ ካለህ ክፍለ ሀገር ሄዳለች። እንዴት እሷ ልትገባ ቻለች? ክፍለ ሀገር 3 ቀን ሆኗታል ከሄደች ብለኸኝ ነበርና በ3 ቀን ውስጥ እንግዲህ ተመልሳ ነው ያን ሁሉ ነገር ስታከናውን የደረስንባት አይደለ? ከዛ በኋላ ምን ተፈጠረ? አንተስ እንዴት ሆንክ? እንግዲህ በጣም ለማገገምም ጊዜ እንደሚወስድብህ እርግጠኛ ነኝ። ከዛ በኋላ እንግዲህ እነሱን ወደ ፖሊስ ጣቢያ ከወሰድናቸው በኋላ ያለውን ነገር እዛ ከጨረስን በኋላ እኔም በቃ ምንም ውስጤ ሰላም አልነበረ። ወደ ቤት ገብቼ በቃ ጎረቤቶችም አይዞህ አሉኝ፣ እነሱም አበረታቱኝ። አይዞህ ይሄ ነገር ያለ ነው አለችኝ። በተለይ የእናቴ ጓደኛ የነበረችው እሷም በቃ ነገሮችን በቃ ቁጭ አድርጋ በስነ ስርዓት ይሄ ያጋጠማል፣ አይዞህ ጥሩ ነው እንኳን በጊዜ ደረስክበት፣ አንተ ያለውን ነገር ከፈጣሪ ታገኛለህ፣ ያደረግከውን ነገር ሁሉ አድርገሃልና በቃ ቀሪውን ለፈጣሪ ሰጥተህ መተው ነው ብላኝ እነሱ መክሮኝ በቃ 1-3 ቀን 4 ቀን በቃ ቤት አልወጣሁም ነበር። በቃ ወደ ስራም አልሄድኩም። ጓደኞቼም እየደወሉ ምን ሆኖ ነው አልመጣም፣ አሞት ነው እንደ ምናምን ብሎ ከዛ እንዳጋጣሚ ሲመጡ እዚህ የተፈጠረውን ነገር እነሱም ያው ሰሙ። ከዛ ያለውን ነገር ስራም ብዙ ከቀረህ ያው ያባሩሃልና ወይ በአንተ ሌላ ሰው ነው የሚተኩት እዛ። ከዛ እነሱ ያለው ነገር ተረድተውኝ በሞራልም በአንዳንድ ነገር የሚያስፈልገኝም እየመጡ እያጫወቱኝ እያጽናኑኝ በቃ 3 ቀን በቃ ስራም አስጠላኝ፣ ሁሉ ነገር አስጠላኝ። የዛኔ ሲፈጠር ታውቃለህ እኔ ደንግጫለሁ። በቃ ወንድሜ ላይም እንደዚህ እጅም አንስቼ አላውቅም። በቃ እጅ የተሳሰረ ለመምታትም እላለሁ፣ እሷ ላይም በቃ ግራ ገባኝና በቃ ውሃ ነው የሆንኩት። በቃ ምን ማድረግ እንዳለብኝም ራሱ ግራ ገባኝና ነገሮችን በቃ ወደኋላ እያሰብኩኝ ተመልሼ እናደዳለሁ። የሆነ ሰዓት ደግሞ በቃ ትንሽ እረጋጋለሁኝ። ያደረኩት ነገር ሁሉ ትክክል ነው ወይ አይደለም፣ ስለሱ ደግሞ ያሳስበኛል። ተመልሶ አሁን ምን ላይ ወድቆ ይሆናል አለው። ተመልሶ እኔ ላይ ሲያደርጉ የነበሩ ቪዲዮ ላይ ያየኋቸው ሲያወሯቸው የነበሩት ነገር እነሱ ሳይ ደግሞ በቃ የራሴን ህይወት ከዚህ በኋላ ማሰብ አለብኝ የሚል ብዙ ጥያቄዎች አይምሮዬ ላይ ሲመላለስ ነበርና ከዛ በኋላ በቃ የመጨረሻ ውሳኔ ወስኜ አይ በቃ ይሄ ከዚህ በኋላ እሱ ራሱ እድሜውን አውቋል፣ ስራ መስራት ይችላል፣ ያለብኝ ኃላፊነት ተወጥቻለሁ። ከ18 ዓመት በላይ ከሆነ አንድ ወጣት በቃ ምንም ችግር የለውም፣ አያስጠይቅህም። እሱ ደግሞ እንደምታየው እንግዲህ ንግግሩን እንደምታየው ሌላ ነገር የጀመረ ነው የሚመስለው በድብቅ ሱስም ጀምሮ ማጨስም ጀምሮ አላውቅም። እና ነገሮች ውስጥ ባህር ስታየው በቃ ሌላ ነገር ነው። ይሄን ልጅ አሁን መመለስ ከባድ ነው የሚሆነው። ስለዚህ የራሱ ላይፍ በቃ የራሱ ይጀምር ብዬ እኔ እሱን ትቼዋለሁ። ጎረቤትም በቃ የራሱ ጉዳይ ብለው በቃ የራሴን ህይወት ነው አሁን እየመሩ ያለሁት። እና
አሁን ተረጋግቼ ምን ብዬ ወደ ስራ ከገባው አንዱ ለቀን ሆኖኛል። እነሱም ጓደኞቼም መተው በቃ ጀምር ብለውኝ ያለው ነገር አረጋግተውኝ እነሱም ምስጋና ይግባና አሁን ስራ ጀምሬ ጥሩ እንትን ውስጥ ነው ያለሁት። እንደው የእሷ ቤተሰቦችስ መጥተው አንተን ለመጠየቅ ለማውራት አልሞከሩም ነበር ከዛ በኋላ? አዎ የእሷ ቤተሰቦች እንግዲህ በፊትም ያልፈታነው ነገር ነበረ። በሽማግሌ ምናምን ሄደን ለማናገር ይሄንንም ልንገራቸው እያልኩ ነበር እና ያው ወንድሟ ነበረ የመጣውና እንግዲህ ወንድሟን የመጣ ሰዓት ላይ ጠፋሽ ብሎ ስልክ ማታነሳ ምን ሆና ነው ብሎ መጣ። ያለው ነገር ቁጭ አድርጌ ነገርኩት። ጎረቤቶችም ነበሩ ምናምን ቅርብ ምላት እንደ እናት የምትሆነን የማዘር ጓደኛዬ ነበረች። እሷም ጠርቼ ንገሩት ብዬ ያለው ነገር ቁጭ አድርጋ በዝርዝር ነገረችው። በጣም በተፈጠረው ነገር አዘነ። ያለውን ነገር በቃ ምንም ማድረግ አልችልምና ብሎ አይ ቤት ልኮኝ ነው እንደዚህ በቃ ነገራቸው። ያለው የተፈጠረው ነገር ይሄ ነው። እውነታው መቼም ሊደበቅ አይችልም። እኔም ይሄ ነገር እውነት ነው ውሸት ነው እያልኩ መጨረሻ ላይ ደረስኩበትና በዚህ ምክንያት ነው። ከፈለክ አሁን ቅጂውም አለ ካሜራውም አለ ማየት ከፈለጉ ማየት ይችላሉ በሚል ለቤተሰቦቻቸውም በቃ ነገር ነው በቃ ይሄን ያለው። ከዚህ በኋላ እኔ ከሷ ጋር ያለኝ ግንኙነት ዝምድና ምንም በቃ አቁሜያለሁ። እኔ ይሁን ነገር አድርጌ ከኋላ ሲያሲሩ የነበሩ ነገሮች ሁሉ እንዲህ ነው ብዬ ነገርኩ። ወንድሜ ላይ ወስኛለሁ፣ እሷ ላይ ብቻ አይደለም። ስለዚህ የሚፈጠረው ነገር እዛው ራሳቸው ጨርሱ ብዬ ራሴን ህይወት ጀምሬያለሁ ብዬ መጥቶ ነግሬው ለቤተሰቦቹ ይንገር አላውቅም። በቃ በዚሁ ጨርሰናል ከሰው ጋር። በጣም ጥሩ ነው። እንግዲህ ከነሱ ጋር ያለውን ነገር የፈታበት መንገድ የሚደነቅ መንገድ ነው። እንግዲህ ይህ ነገር ባይፈጠር እኛም ፈተነናት እንደዚህ አይነት ነገሮች ባይወጡ ደስ ይለን ነበረ። የማንም ሰው ትዳር እንዲፈርስ አንፈልግም። እኛ እውነታው ወጥቶ በሰላም ተስማምተው እንዲኖሩ ነው እንግዲህ ያ ሰው አልፎ የምንመኘው ነበረ። ግን ያ ነገር እንግዲህ ዛሬም አንተ ቤት ውስጥ ሊሆን አልቻለም። እንግዲህ ከዚህ በኋላ አንተ እንደምመለከት ከሆነ ከባለፈው በደንብ ተረጋግተሃል፣ በቃ ራስህንም ሆነሃል እና ያው አንደኛ እንግዲህ ወንድምህን ማሳሰር የተወሰነ ቢሆን ሊጸጽትህ እንደሚችል እርግጠኛ ነኝ። እሷን ባለቤትህን ብትውል ማሳሰር እንግዲህ መቀጣታቸው እንደሚጸጽትህ እርግጠኛ ነኝ። ግን ያሁሉ ወራት እንግዲህ ያሁሉ ዓመታት አንተ ላይ ሲጫወቱብህ ከከረሙት በዛ ላይ ደግሞ ባለፈው ስታያቸው እንደነበረ እንደው ትንሽም ቢሆን የጸጸት ስሜት እንኳን አልታየባቸውም። በቃ አይደለ እንኳን ደግ አደረኩ። ባለቤት ደግሞ ጊዜ አይሰጠኝም፣ ከኔ ጋር አይሆንም፣ ምንም አይነት ነገር ግንኙነትም ከኔ ጋር ስለማይፈጽም ነው ከዳናሽ ወንድሙ ጋር እንደዚህ አይነት ነገር ላደርግ የቻልኩት ኮከባችን የሁለታችን ስለገጠመ ነው ብላ ነበርና ያው አንተ ያልከውን ነገር እረዳለሁ። ለሁለቱ ስትል ነው እንግዲህ 24 ሰዓት ስትሰራ የነበረው። አንዴ ፓርኪንግ፣ አንዴ መኪና መጠበቅ፣ አንዴ ደግሞ ተራ ማስከበር ስትሰራ የነበረው የሁለቱን ህይወት ለማስተካከል እንደሆነ ገልጸልኛል። ምንም አይነት ረፍት እንደማይኖርህና ቤትን በገባ ሰዓት ላይ እንግዲህ እንቅልፍ ብቻ እንደሚያሰኝ ነግረኸኛል። እና ያ ነገር ደግሞ ያው በሁለታችሁ ትዳር ላይ ሊያጣጥማችሁ ወይም የሁለታችሁን ፍቅር ሊያስቀጥለው አልቻለም። እሷ የምትፈልገው ብዙ ወጣ ያሉ ነገሮች እንዳሉ ተናግራለች ባለፈው እና እንግዲህ እሷን በመሄዷ ቅር አይሰኝህ። እንግዲህ ወንድምህም ታርሞ ከመጣ በኋላ እኛ የምንለው ተቀበለው ነው። በቃ ወንድምህም ታርሞ እንግዲህ የሚገባውን ቅጣት አግኝቶ ከመጣ በኋላ ቤት አስገባው። መቼም ቢሆን የእናት ልጅ እንግዲህ አንድ የቀረ ማስታወሻ ነው እና እሱንም ተወው አንልህም። እኛ እንግዲህ እንደ ሚዲያም እንደ ሰውም እንደምንም ነገር ስናስበው ስጋ አይጣልም። ተረዳኸኝ አይደለ? ባለቤትህም ቢሆን እንግዲህ ያው ይሄ የኔ ሀሳብ ነው። እንግዲህ ይህንን ነገር ተጸጽታ ነገሮችም እንግዲህ እሷ እንደነገረችን ከሆነ ያው አልፈልገውም ከዚህ በኋላ ከሱ ጋር ፍቺ ነው የምፈልገው ብላለች። ይሄ እንግዲህ ቀጥታ ነው። ማንም ሰው ካልፈለገ አብራችሁ ልትሆኑ አትችሉም። ስለዚህ በእሷ በኩል ያለውን ነገር እንግዲህ ያው አንተ ታውቃለህ ማድረግ የምትችለውን። ግን ወንድምህን ምንም ቢሆን እንግዲህ ወንድምህ ነው። ታርሞ ቅጣቱን ተቀብሎ ተጸጽቶ ሁሉንም ነገር አውቆ ልብ ገዝቶ ከመጣ ተቀበለው። እሺ ቢኒ ምን ችግር የለውም። ምንድነው አሁን እሱ ከታረመ እግዚአብሔር ተጨምሮበት እሱ ከታረመ ልቦና ከሰጠው ተጸጽቶ መታ ይቅርታ ካለ ምንም ማድረግ አልችልም፣ ጥዬ አልጥለውም። ነገር ግን አሁን እዛ ይሄ ሁሉ ዓመት አሁን ታስሮ ያ ሁሉ ቅጣቱን ወስዶ ታርሞ ተስተካክሎ ከመጣ ነገሮቹ ራቅ ብሎ ሲያገናዝብ ድንገት ሊጸጸትና ይቅርታ ሊል ይችላል። ከምንም በላይ ይቅርታ ትልቅነት ነውና ስለዚህ መጥቶ ይቅርታ ካለ ከጠየቀኝ እኔ ምንም ችግር የለውም። ቤቱ ነው መጥቶ መግባት ይችላል፣ መብቱ ነው። ግን በሂደት ከዚህ በኋላ ማድረግ ያለብኝን አብሬ እያካሄድኩኝ ቀስ በቀስ ነገሮችን እያየሁኝ መቀጠል ስላለብኝ ነው። በራሴ የሚወሰንኩት ነገር ስላለ ከመጣ ምን ማድረግ እንዳለብኝ የሚል ነገር ትንሽ ለራሱ የብቻውን ክፍል ግቢ ውስጥ የሆነች ክፍል ሊወጣ ሲል አሰርቼም ባይሆን እዛች ላይ እንዲገባ አደርጋለሁ እና ምክንያቱም አሁን ከዚህ በኋላ አንድ ቤት አይኖርም ከኔ ጋር እንደዚህ ቤት ውስጥ አይኖርም። ለብቻው ክፍል ውስጥ መኖር አለበት ብዬ ስለወሰንኩኝ
ከመጣ ቤቱ ነው ይገባል። የእናቱ የአባቱ ቤት ነው ገብቶ እዛች ይቀመጣል። ከዛ ከዕለት በዕለት እየመጣ እያየሁት እየተጸጸተ ይቅርታ የሚል ከሆነ ይቅር እለዋለሁኝ ብዬ አስቤያለሁና ምንም ችግር የለውም። የእናንተንም ሀሳብ እቀበላለሁ። የመጀመሪያ ማስቤ ስለነበር ስለምክራችሁ ስለ ሀሳባችሁ አመሰግናለሁ። መልካም ቢኒስቲ፣ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። ያው እንግዲህ ይሄንን ፕሮግራም የሚከታተሉት የኛን ፕሮግራም ሲከታተሉ የነበሩት እዚህ ደረጃ ደርሻለሁ። እንግዲህ ነገሮቹ ተፈተው ያለምንም ወንጀል ያለምንም ጥፋት ያለምንም ጉዳት እዚህ ደረጃ ደርሰናልና ነገሮችን ይሄን የቸኩዬ ቢሆን ኖሮ ሌላ ነገር ውስጥ ገብቼ ቢሆን ኖሮ እኔ እንግዲህ ተያይዤ አብሬ ፖሊስ ጣቢያ ነበር መወርዶና ግን ተረጋግቼ የራሴ ብዙ ነገሮች አላማዎች አሉኝ። ብዙ ወደፊት ግቦች ይጠብቁኛል። ትዳር ፈረሰ አይደለ? ምንም ችግር የለውም። ማንም ሰው ትዳሩ እንዲፈርስ አይፈልግም። አንድ ሰው እንደዚህ ቢሆን ለወደፊት የሚመጣበትን አይታወቅምና ይሄን ነገር ገምቶ ወደፊት ይሄ ይጠብቀኛል ብሎ ቢያደርጉ እንደዚህ አይነት ነገር እመክራለሁ። ምክንያቱም በራስ የሚወሰን ውሳኔ ጉዳት አለውና ለወደፊታቸውም ህይወታቸው እያሰቡ ተረጋግተው ቢወስኑበት ጥሩ ነው እላለሁ። ያው እንግዲህ ውድ ቤተሰቦቼ ከቢኒያም ጋር የነበረው ቆይታ የተከታተላችሁትን ይመስል ነበረ። እንግዲህ ያው በባለፈው ከተፈጠረው ነገር አገግሞ ብዙ ነገሮችን እንግዲህ አድርጎም ዛሬ ላይ በጣም ደስተኛ ሆኖ ነው ያገኘነው። እንግዲህ ወንድሜም ታርሞ ልብ ገዝቶ ከገባበት ነገር በሙሉ ወጥቶ የሚመጣ ከሆነ እቀበለዋለሁ ብሏል። እንግዲህ ባለቤቱ እንደተመለከታችሁት በባለፈው እኔ እንደውም ቀድሜ ልፈታው ነበር አልፈልገውም እያለች ነበርና ከእሷ ጋር ግን እንግዲህ ያለው ነገር የሚቀጥል አይመስለኝም። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው።